ሰላም ጤና ይስጥልን ተማሪዎቻችን እንዴት ሰነበታችሁ እንዴት አላችሁልን እኔ የ11ኛ ክፍል ኬሚስትሪ መምህራችሁ ሚኪያስ ነኝ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ ልናደርግ የተገናኘነው ዩኒት 4 ኬሚካል ካይናቲክስ ዲስከስ ለማድረግ ተገናኝተናል ኬሚካል ካይናቲክስ ኢንትሮዲዩስ እናደርጋለን እናስተዋውቃለን ከዚህ በፊት በነበረው ቪዲዮአችን ምን አይተን ነበር በዚህ ዩኒት ውስጥ ምን አውትካም ኤክስፔክት ይደረግብናል ወይ ምን ነገሮችን ማወቅ አለብን ዩኒቱን ስንጨርስ የሚለውን ዲስከስ አድርገን ነበር አሁን ደግሞ ኢንትሮዳክሽን ዲስከስ እናደርጋለን በባለፈው እንዳልኳችሁ ሰርች አድርጋችሁ www.lucybridgeacademy.com ገብታችሁ ብታዩ የዛሬው በጣም አስደሳች ኢንተረስትድ ይሆናል ብያችሁ ነበር ተስፋ አደርጋለሁ ዌብሳይታችን ጎብኝታችሁ ከ10,000 ጥያቄዎች ውስጥ ከብዙ ጥያቄዎች ውስጥ ጨልፋችሁ እንድትጠቀማችሁና የተወሰነ ሐሳቦች እንዳገኛችሁ ከዛ ባሻገር ደግሞ ደስ ባላችሁ ቋንቋ ከአምስቱ በአንዱ ቋንቋ እንደተጠቀማችሁ ተስፋ አደርጋለሁ ወደ ዛሬ ዲስከሽናችን እንገባለን እስኪ የሐሳብ አስተያየቶቻችን ቴሌግራም ቻናላችን ላይ ሉሲ ብሪጅ አካዳሚ ላይ ጻፉልን ኦኬ ወደ ኢንትሮዳክሽን ስንገባ introduction of chemical kinetics what do you mean chemical kinetics ላይ every chemical reaction occur at different rate or speed አይደለ ሪአክሽኑ የሚካሄደው አንዳንዱ እንዳልኳችሁ በፍጥነት በማይክሮ ሰከንዶች ውስጥ ምን ይደረጋል ሪአክሽኑ ይካሄዳል አንዳንዱ ደግሞ it take years አይደለ ለምሳሌ ኮሮዥን ብረት ሲዝግ ምን ይፈጥራል ወራት ወይ አመታት ወስዶ ነው ምን የሚለው ዝገት የሚፈጠረው አይደለ ለምሳሌ ሶዲየም ውሃው ሲከት የሚፈጠረው ሪአክሽን ፋስት የሆነ ሪአክሽን ሶዲየም ሃይድሮክሳይድ የሚፈጠር አንዳንዱ ሪአክሽን ልክ ሶዲየሙን ለምሳሌ በጭቃችሁ ውሃው ስትሉ ኤክስፕሎድ ሆኖ ነው ወዲያው ሪአክት የሚያደርገውና ኢቭን ሶዲየሙን ውሃው ሳከቱት ራስ አውጣችሁ ትንሽ ሰዓት ብታቆዩት እየጠቆረ ይመጣል ምክንያቱም ሪአክቲቭ ስለሆነ ሶዲየም ከኦክሲጅን ጋር ሪአክት ያደርግና ሶዲየም ኦክሳይዶችን ይፈጥራል ማለት ነው ስለዚህ አንዳንዱ ሪአክሽን ምንድነው ፋስት ነው አንዳንዱ ሪአክሽን ደግሞ በጣም ስሎ ነው አመታትን ወራትን ይወስዳል ስለዚህ ይሄ ነገር በምንድን ምክንያት ነው የሚሆነው ብትሉኝ nature of reactant and condition nature of reactanቶቹ ምንድናቸው ሪአክታንቶቹ ተፈጥሮ ምንድነው ሌላው ደግሞ ኔቸሩስ ምንድነው ኔቸር ሁኔታው ኢንቫይሮንመንቱ ምንድነው ኢንቫይሮንመንቱም አፌክት ያደርገዋል ስለዚህ ኔቸሩም አፌክት ያደርገዋል የሪአክታንቱ ኔቸርም እንደገና ኮንዲሽኑ ውጪ ያለው ኮንዲሽን አለለ ቴምፕሬቸሩ ፕሬሸሩ በሉት ምኑ ኮንዲሽኑ ራሱ ምን ያደርጋል ሪአክሽኑን አፌክት ያደርጋል ማለት ነው ስለዚህ በእነዚህ ምክንያቶች አንዳንዱ በጣም ፋስት የሆነ ሪአክሽን ነው አንዳንዱ ደግሞ ስሎ የሆነ ሪአክሽን ነው some reactions such as rusting iron ripening of fruits take days or even years ይወስዳል ለምሳሌ ምንድነው ኮሮዥን ማለት ነው ረስት ማድረግ መዛግ ለምሳሌ ዛሬ ብረቱን ተበይዶ ተገጥሞ መጥቶ ዛሬውን አይዘግም አይደለ ለምን it take time ምክንያቱም ሞይስቸሩ ከብረቱ ጋርና ከኤር ጋር እንትን ያደረገ ቀስ በቀስ እየተበላ ነው ምን ይሆነው ኮሮድ የሚያደርገው አይደለ ሚዝጋው ስለዚህ it take time ይሄ ሪአክሽን ምን ይወስዳል ታይም ይወስዳል እንደገና ደግሞ ፍሩቶችን ለማብሰል ጥሬ ፍሩቶች ምን ይደረጋል ድሮናቶቻችን ምን ያደርጋሉ ግቢ ውስጥ ምናምን ፍሩት ለምሳሌ ሙዝ ቢኖር ወይ ደግሞ ማንጎ ምናምን ቢኖር ምን ይደረጋል በዱቄት ዕቃ ውስጥ እንትን ይደረግና ይጨመርና ምን ይደረጋል ዱቄት ይሸፈናል ወይም ደግሞ ምን ይደረጋል በልብስ ይጠቀለልና ለ15 ቀን ሊሆን ይችላል እንደ ጥሬነቱ ለ15 ቀን ሊሆን ይችላል ለወር ተጠቅልሎ ይቀመጣል ከዛ እንዳትነኩት ይባልና አየር እንዳይገባው ምናምን ይባልና ረጅም ጊዜ ይቀመጥና ምን ይደረጋል ከዛ በኋላ ይበስላል ማለት ነው አይደል የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን